በሳሙና ነገር ያረጉት ሼፎች ምኖች አትበሊያ ስራሽን ሳይ አየሽ ይበልልኝ እሺ ናጩ እንጂ ያንቺ እንዴ ከዚህ ነው ያዥ እሺ ደግሞ ትንሽ ልላጥ ምንድነው ማረከው እናቴ ጌታው ትዛዙ ይቆየን እናቴ ሰርተን አብልተንሽ እንዴ እርጉዝዬ ምን አማረሽ ምን ልስራልሽ ዜማውን ቀየር ባልዬ ምንም አላማረኝ ምን ነበር ባርዬ ምን ሰርቼ ላቅርብልህ ፈለክ ነው ተነስቼ ልበለው ይሁን ተገልበጥ እንዴ ተገለበጥ ይሄኛው አልገልበጥም ተገልበጥ በይ እኔ ደፋፈጫትን አንቺ ትበያለሽ እሺ እንዴ ሰጣውሽ ዳታ አንድ ለሁለት ይጣፍጣል ቆንጆ ነው እንስራልሽ ታራል ፍልግን ታይ ልጅቷን መረገሻት በኮንክሪት ምን ልታረጋት ዛሬ አጋሽ ታስፈልገና ይቀር እንዴ አልቻለም እኔ እንደውም ቻልኩት አንቺ ጫማሽንም ይዝልሽ አንቺ ያስፈልግሻል አታሳጭኝ በቃ ጫማዬ ምንም አላረገኝም ናፍቁ ዛሬ ቤት ያፈራው እንግዲህ ያው ከሸክማችን ወዴት እየሄድን እንደሆነ ልትገምቱ ትችላላችሁ አንዲት እህትን ማህበራዊ ሚዲያ ላይ ያየናትና እርጉዝ ናት የደረሰች እርጉዝ ናት እኛ ስናያት ቪዲዮ እና በጣም ብቸኛ እንደሆነች የሚያግዛት ሰው በቅርቧ እንደሌለ እርግዝናና ራስነትን መቼም ሴቶች በደም ታውቁታላችሁና በቃ ሰው ያስፈልገኛል ይርበኛል የሚል ቪዲዮ አይተን በጣም ልባችን ተነክቶ ነው ከቢሮ ወጣ ነው በጣም ብዙ እንግዲህ የወለዳችሁ እናቶች ታውቁታላችሁ በአራስነት ጊዜ በጣም ከባድ የህይወታችን ጊዜ የምናሳልፍበት ነውና አይደለም ረሃብ ተጨምሮበት አይደለም ብቸኝነት ኖሮበትና በጣም ያሳዘነችን አልነገርናትም አድራሻዋን አፈላልገን አጠያይቀን ወደ ቤቷ እየመጣን ነው ይሄው የምታዩት ነገሮች በሙሉ ለአንድ እርጉዝ ሴት ያስፈልጋል በእኔ ለደረሰች ሴት ያስፈልጋል ያልነው ሌሎች መኪና ውስጥ ሳንችል ቀርተን ያላወረድናቸው ቆጫሉ በሴት ሸክም ያው ታውቁታላችሁ እንደምታዩት ደግሞ ናፍቆት ሁሉንም ሰታኛለችና ስለደረሰች እንግዲህ እናገኛትና እዚህ ቤት ገሊላ ሰላም ለዚህ ቤት ገሊላ እንዴት ነሽ እናቴ ወይ እጄ ተያዘብኝ ደህና ነሽማ እንዴት ነሽ መጣ እንዳናስደነግጥሽ ብለን ቀስ አድርገን እንዴት ነሽ ደህና ነሽ እየበረታሽ ነው እንዴት ነሽ ገሊላ እግዚአብሔር ይመስገን እንዴት ናችሁ ደህና ነሽ በአካል ደግሞ በጣም ልጅ ነሽ ቲክቶክ ላይ ካየነው ቪዲዮ ብዙ ይለኛል እና መጥሽ ነው ግን መጠየቅ ከተቻለ 23 እንዴ በጣም ልጅ ነሽ እንደዚህ በአካል ስትታይ በጣም ልጅ ነሽ ቪዲዮሽን አይቶ በነገርሽ ላይ ማለፍ በጣም ከባድ ነው በተለይ ደግሞ እንደ ሴት እንደወለደ ሴት እርግዝናን አራስነትን እንደሚያክሰት ታሪክሽን አይቶ ቪዲዮሽን አይቶ ማለፍ በጣም ከባድ ነውና እንዳየነው ነው እኔ ለሊያ ስልክላት እሷም ወደ እኔ የላከችው ነበርና አመሰግናለሁ አልጠበቅኩኝም እንደዚህ እናንተ የሚያካክል ምናምን ሰው ለጠቅኝ ቀን ያልነገርሽ የሚያማጥያይቀን መጣ ነው ከሰውነት አይበልጥም እኮ ቅና አብሮነት እንዴት ነሽ ደህና ነሽ ታዋቂ ሆኛለሁ ማለት ነው አሁን በጣም ታዋቂ ሆነሽ ወደ 8 ገባሁ ወደ ሰው እየጨረሽ ነው ቤቢ ወንድ ወይስ ሴት ወንድምሽ ነው የሚሆነው እንዴት እንደሚያድጉ አይደል ደግሞ ለእናት ይባላል በጣም ናፍቆት እንዴ ነው የምታስቆመጀኝ ወንድ ስላልሽ ደግሞ በጣም የሴት አድናቂ ነኝ በጣም በጣም ሞዳችሁ ነው በጣም ያችሁ ነው ዛሬ ተገናኘን እኛም ደስ ብሎናል ስለመጣን የሆነት በመሸተም ቢሆን መሸፈለ እንዳትደረግጭ እየፈራን ነበር እንደው ደስ ብሎናል ስለንግጣችኛል ግን ደስ ብሎናል ደስታ ይበልጣል እንደውም ያልነገርናቸው ትንሽ ተረጋግታን ያዋራናት በጣም ደንግጣ ነበርና እርጉዝ አታስደንግጡ ይላሉ እናቶቻችን እስከ ስንት ታይም ተመርሻል እስከ ኮሌጅ ነው ምን አጠናሽ ነርሲንግ ራስሽ ታወልዳለሽ ራሴ ስሜቱና በደንብ አይከብድሽም አትሰሚያለሽ ክትትላለሽ አሁን እየተከታተልሽ ጤና ጣቢያ ገሊላ እንደው መጠየቅ ከተቻለ ከይቅርታ ጋር ያው የሚያሳስበን ምስቱ ስለሆነ ደርሰሻል የልጅሽ አባት ቤተሰብ አብሮሽ የለም ማንም የለም አሁን ብቻዬን ነው የምኖረው ሰፖርት የሚያደርገኝ ምናምን ሰው የለም ማለት እርግዝናዬን የተቀበለው ምናምን ሰው የለም ከቤተሰብም ከቤተሰብ እርግዝናሽን አልተቀበሉት በህይወት አሉ ቤተሰቦች በህይወት አሉ እህት ወንድም ነው ያለሽ አለ 5 ምን ያህል ጊዜ ሆነሽ ብቻሽን መኖር ከጀመርሽው አንድ ወር ከ15 ቀን ነው የልጅ አባት የልጅ አባት አለ በህይወት ግን እኔ ማለት እርጉዝ እንደሆንኩ ምናምን ሳቅ ነገሮች
እንደሚስተካከሉ ምናምን ነበረ እኔ የማውቀው ይለኝም የነበረው ምናምን ማለት ነው። ግን ነገሮች እንደጠበቅኳቸው አልሆኑም ምናምን። ስለዚህ ብቻ መኖር ግድ ሆነብኝ ማለት ይፈልጊው ምናምን አይደለም ወይ ይሄ እኔ ሲንግል ማም መሆን ፈልጋለሁ ምናምን እንደሚሉት አይነት ሴቶች ምናምን ሆኜ አይደለም ይሄ ብቻዬን እንትን ያልኩት ማለት ነው። ግን ግድ ሆነብኝና ብቻዬን ነኝ። በትዳር ነበር ሀፕን ያደረገው ወይስ በጓደኝነት ነበር እርግዝና የተፈጠረው? በጓደኝነት ነበር ግን አንድ ላይ መኖር ጀምረን ነበር። ግን ኦፊሻሊ የሆነ እንትን ምናምን የለም። የጠየቅንሽ ብዙ ሰዎች ብቻዬን ነኝ ቪዲዮዎች ላይ ብቻሽ እንደሆንሽ ትናገሪያለሽ ማንም ሰው ይጠይቀኛልና ሰዎች በእርግጠኝነት ማወቅ ይፈልጋሉ ብለን ስላሰብን እኛም ደግሞ በጣም ያሳስበን ነበር። እንግዲህ የልጅሽ አባት ባይቀበል ደግሞ ቤተሰብም ይኖራል ብሎ ስለሚያስብ ብዙ ሰው ለዛ ነው። ለማንኛውም ግን ትልቁን ስጦታ ይዘሻል። ልጅ በጣም ትልቁ እግዚአብሔር በረከት ነውና በህይወት ደግሞ የተለያየ ፈተና መውጣት መውረድ ደግሞ ባንቺ ህይወት ፈተና ያለፈው በጣም ብዙ ሴቶች አሉ በርትተው ጥንክረው ልጆቻቸውን ያሳደጉና ደግሞ በጣም ልጅ ነሽ ካሰብነውም በላይ በጣም ወጣት ነሽ። እና ብዙ ጊዜ ያለ የሚጠብቅሽ ከዛ ደግሞ ትናንትና ተደናግጠው ሊሆን ይችላል። በጊዜ ሂደት ደግሞ ይልሽ አባት ልጅን መቀበል ቤተሰቦች ማምንም ያው ቤተሰቦቻችን አንዳንዴ ይሄ የኖርንበት ማህበረሰብ እንትኑ አለ አይደል ከምናምን ይቅደም ይባልበት ነገር በዛ ጫና ውስጥ ሆኖ ሊሆን ይችላል። አሁን እንግዲህ ሲያዩሽ ልጅም ሲወለድ አባኩት ይመጣሉ ተስፋ ነው ያለን አይደለም። ወላጅ ልጅ ሲያይ ይረሳል ሁሉ ነገር አይቸክም። ጎብዣ ይዞሽ ናፍቆት እንዳለች ትልቁ ጸጋ አንቺ ጋር ነው ያለው። ስለዚህ ነገር በደም ከዛ ደግሞ እኛ እንግዲህ እንኳን ማየነው ቪዲዮሽን እንኳን መጣ እንደ ታላቅ አለንልሽ እንደ ታላቅ። በባህላችን መሰረት ሴት ልጅ 8 ወር ሲሆናት ምን ይደረጋል? ገንፎ ይሰራል ይቀመሳል። ናፍቆት ደግሞ ብዙ ቪዲዮዎች ላይ እንዳልኩት እንግዲህ ክትፎና ዶሮ ነው። አንቺ እድሜና ከጤና ይስጥሽ። እኔ ገንፎ አላልኩም። ክትፎና ዶሮ አይደለም ክትፎና ቡና። አንቺ በጣም እግዚአብሔር አንቺ ደግሞ ተውኩት በቃ ገንፎ በግድ ጉልበት ስላለው ወደኔ ያመጣችሁ ሊያ ናት። ቢሲ ዳይፐር ይኸው ከዚህም በኋላ ይቀጥላል። ገና ይሄ እንደ ጅማሮ ነው ለመገናኘት ማርቃል የተለያዩ ባልትና ውጤቶች ነው የምታዘጋጀው። እኔና ሊያ የታረስንበት ነው በነገር ላይ በጣም ስለምንወደው የገንፎና ያጥሚት ቡላ ሚጥን ተምልካልሻለች። በጣም ብዙ ነገር ሽምክሮስ መያዝ አቅቶ ያዝ ነው ይሄ ለማገንፋት ያዝ ነው። በነገራችን አንቺ ሆነሽብኝ ነው እንጂ እኔ የማርቃልን ቅመማ ቅመም የባልትና ውጤት ለሷ አሳልፈ ለሷ የተላከው ለራሷ ቆጥረሽ ተረከቢ ማርቃል ከሆነ ሊያታስተርፈው። ስለዚህ ምናምን ይኖራል አድርገን ቤቢ ሊመጣ የተዘጋጀበት 8 ወር ገብታለች። 8 ወር ላይ ገንፎ ይቀመሳል። ያጥረውፍ ነው ምን ነበር ያጥረውፍ ማሽ ይባላል። ቀኑ አጠረብን እንጂ ናፍቆት የተመኘችልሽ ብዙ ነበር። ያጥረውፍ ማለት ገና አለ። ከዚህ በኋላ እኮ ተገናኘን እንጂ ታላቅ እህት ነን ብለናል። ስለዚህ ያው ገብሽና ሰራ አድርገሽ ለማረስ ተዘጋጅ። አሁን ገንፎን ወደኔ አታምጪ። እኔ አርሳለሁ። አንቺ እስቲ ልታረስ ልተኛ ማለት ብዙ እስቲ ቆይ ልተኛ አርሽኝ እስቲ እዚህ ጋር መተታረሰው አካል ያለው ችግር የለም። ለሁለታችን አላረሽ ማለት ከላይ እስከታች ዱቄት ነው። አሁን ይሄ እኔስ ምትርፍ እህሉን ማርቃል ሳጥን የሚያስፈጨነው ነው የሚመስለው። የኢትዮጵያ ሕዝብ ፍሬ ናፍቆት ይለቀቀች። ህዝቡን በቃ ተይው። ህዝቡም እኮ በቃኛል አልፈርድም ማለት ነው ያረጉት ሼፎች ምኖች አትበሊያ ስራሽን ሳይ አየሽ ይበልልኝ እሺ አፋፌን ብለሽን ከመም እንደ ሼፋው ጫዋረኩ እንደዚህ ማረግ እንደዚህ እኮ ማረግ ነው የቀረሻንቸው። ቆያ እንግዲያው ከለር ልምረጥ ቢያ እንደለመደ በቃ አንድ አይነት ነው ይሄኛው ግን ይሁን በቃ ከአንድ አይነት ኮነ ተይኛ ሊያና ስራዎቿ የሚል እንትን አቀርባል። ግን የሚያምረው ነው የሰጠሽኝ ባይዘው ተቀበልሽኝ አለ ምንም ብለሽ እኔ ወደድኩትን ነገር እሺ ወደድሽ ቆንጆ ነው ማለት ነው። ለኢትዮጵያ ሕዝብ አቀርበው የለ ዘርቤ እሺ ልጅ ሁሌ ይፍረደኝ እንዳለሽ ነው። አንቺ ሊያጫው ስጪኝ ገንፎ ስጨምርበት ናፍቆት ቁጮሽ አትዘጂ። ያሁኑን የእውነቴን ነው አትዘጂ። ወሬ ራሴ ይነሳል አይደል መቼ የውሸትሽን ብለሽ የምታውቂው እዴ ፈጀች የቤቱን ዕቃ ፈጀችልሽ እናት። እኔ ሆድሽን እያሯሯጥኩ ነው እዚህ አረ እሷ ከምትበለው አንቺ የምትበየው ይባስ። የሆነ ጊዜ ትዝ ይልሻል ገንፎ ስንሰራ ገንፎ ጫው ምናምን ብለን ስናወራ ዱቄት ውስጥ አብሮ አይዘጋጅም ገንፎ ጫው በቃ እዚህ ውስጥ ነው የሚጨመረው። ህዝብ ለማን አይደለም
የኢትዮጵያ ሕዝብ በደንብ አልሰማም። መጀመሪያ ያልሽ ሀሳቡ እንዴ ገንፎ እንዴት ያለ ጨው ይበላል አለ። እኔ ያልኩት እዚህ ውስጥ ነው ጨው የሚገባው እንጂ ዱቄት ውስጥ አይደለም ለማለት ነው። ተግባባን? የኢትዮጵያ ሕዝብ የግ ሀሳቤን ካጠራው ነው የምንፈልገው። የግ የኢትዮጵያ ሕዝብ ጎረቤት ናቸው የላኩልሽ። እሺ ገንፎ በዚህ ነው የሚናጠው። አዎ የገንፎ ጥሩ ማማሰያ መጣሽ። ይሄ የገንፎ ማባያ ውሃ ይባላል። ቀድሜ ልናጥሽ ወይ ናጥሽኝ እናቴ ኑሮ ይናጠኛ ይበቃል። አረ በእውነት አሁን የተመኘሽ ሽያሽ ነው እንደፈንሽ። አቤት እንትን ሐረካትሽ እንትን ነው የሚመስለው። ዶሮ ወጥ ምሳሌ ፈንሽ አጣፍንጂ አይመስልም። ገሊላ የእርግዝናሽ የትኛው ጊዜ ከባድ ነበር? ከ1 እስከ 3 ነው ያልከበደኝ አምሮት ምናምን ያስቸግርሽ? ምን ማለት ነው? ጨዋ ነው እግዚአብሔር ይመስገን። ሳይደግስ አይጣላም። አየሽ ይላል የኢትዮጵያ ሀበሻ እኮ ወዶ አይደለም የሚተርተው። ባይዘው ሀበሻ የተረተው ነገር አንዱ ኧረ ጠባይ ነው መሬት ጠባይ ምን አድርጊ ያልሽኝ? ናፍቆት ነይ ልከተው ነው እናት ሽታው ደስ ሲል ገንፎ በጣም ከለሩስ ጓደኛ በላሹ ከዛሹ እኔ ቀምሼ ወደድኩት። አንዴ ነው የሰራሁት። በእናትሽ እንዳታነፍሪ ዝም ብዬ ፈራሁሽ። በገብርኤል ማለት ጠብ የሚል መሰለኝ። በልጠጠኛ በቃ ናፍቆት ለልጅሽ ስም እንትላልሽ እንዴ? አውጣሻል? ማለት የምር ማን ተባለ? አትናገሪ ማን ተባለ? ሲወለድ እኛማ እንመጣለን። እሺ እኛማ አለን እኮ እስከሚወለድ ድረስ ናጩ እንጂ ያንቺ እንዴ ከዚህ ለነጣው ነው ምናል ያንቺ እሺ ደግሞ ትንሽ ልላጥ እንዴ ተወርዶ በግብ ይሻላል። ትእዛዙ ይቆየን እናቴ ሰርተን አብልተንሽ እንዴ ወራታን እኮ ነው ከሰዓት ላይ ቆይ ላሰሽ ትንሽ ሰዓት እንታውና እንዴ እናቴ ማንደጃው ነው እንደምትነጂው እንዴ ነው ናፍቆት እኮ ወርዶ ነው እሱ። ቆይ እንስፈንላት እርጉዝዬ ምን አማረሽ ምን ልስራልሽ ዜማውን ቀይር ባልዬ ምንም አላማረኝ ምን ነበር ባርዬ ምን ሰርቼ ላቅርብልህ ፈለክ ነው እነሱ ምን ይባላል? እርጉዝዬ ምን አማረሽ ምን አርግልሽ ምን አማረሽ ዜማውን ልክ ነኝ ወይ? ባልዬ እንታይ አሁን በቃ ሚስትዬ ብቻ ናት። ሚስትዬ ምን አማረሽ ምን ላቅርብልሽ ዜማውን እሺ ናፍቆታ ቤት ምን ፈልገሽ ነው ደግሞ? እንዴ ነንሻው ምን ፈልገሽ ነው ትለኛለሽ? እሺ መሬት ልሁን ያንቺ ልጅ ጅስቱ ነው መሬት ነው ደረ እንዳታነፍሪኝ እባክሽ። ግጥም አድርጌ ይዝልሻለሁ። ምንድነው ማረከው እናቴ ጌታው እስቲ እኮ ታዲያ ልፍሽሽ ናፍቆት መድኃኒዓለም አታዋርጂኝ በህዝብ ፊት። እውነት ያንኑ ሽሮ ይሰርጄ ልኩ ኖሮ ሽሮና ሰላጣ እኔ ኮልኮች እናቴ እስቲም እየሆነብኝ ነው። ለብልቢው ተነስቼ ልበላ ይሆን ተንከር እንደዚህ ልበል? ለገንፎ ወቅት አይባል ማለት ማንም ሰው አይመጣ እንትን በጣም በጥብጥ አታርክል ያይ ወደ እንግዲህ እኔ ደግሞ እኔ መያዝ ጣቃ ክፍል አይደለም መላጉ ይሻለኛል። ሂድ በል ሂድ። እኔ ባይዘው ጂም ራሱ እንደዚህ ላብ ማውጣ አይመስልም። አየር እያስወጣን ያስገባል። አስፋወሰን አይደለም አስፋው ዳርም የለሽ አስፋው ዳርም የሌለው ማስፋፋት ማለት ይሄ ካንቺ ለብለበሽ ልደፊን ስለሆነ መላግ ይቀርዋል። አላመነበት ይብሰላ ትንሽ ደግሞ እየበሰለ እኮ በተራ ነው የሚላቀው። በቃ እሺ አንቺ ላጊ ማበጥሪም እኔ ቡና ላቀራ በእጅሽ ነው የሰራሽው? በእጄ ስንት ቀን ይፈጅብሻል? ይሄን ለመስራት ምንጣፍ እንኳን ትንሽ ጊዜ ይፈጅ። ስንት ለምሳሌ ቁጭ ብዬ እሱ ብቻ መሰራ ከሆነ 1-3 ቀን ምናምን። ይሄኛው እንደውም ቆንጆ ነው። እነዛ በመስታወት የሚሰሩትስ እነሱ እንኳን እነዚህ በአንድ ቀን ያልከ እንዴት ተማርሽ? ረከቦት በስማ ጀግና በጣም እንዴት ተማርሽ? እንዴት አወቅሽው? በራሴ ዩቲዩብ ምናምን እያየ የእውነት በጣም ደስ ይላል። ሰው ግን እየገዛሽ ነው ቲክቶክ ላይ ምናምን እያየ ለባል ምናምን። እሰይ ስንት ይሸጣል ምንጣፏ? አጠቃላይ የእንትን የቡና 5000 በጣም ርካሽ ነው። ሁሌ የምንገዛቸው እቃዎች አይደሉም አይደል? አንዴ ገዝተሽ ብላስ አንዴ ገዝተሽ ረጅም ጊዜ ትጠቀሚበታል። እኔ ስወልድ ግን እንትን አለብሽ ገሊላ ውለታ አለብሽ። መተሽ ገንፎ ትሰሪያለሽ። አሁን ሶስተኛው በቅርቡ እቅድ ስላለኝ 3 እና 4 አከታትዬ ነውና አከታትልሽ እንድትመጪ አልሰማሁም አሉ። ማከታተልን ካንቺ በላይ ናሳል ሰው ማከታተልኩ ይላል እናት። እቺ ከተፈጥሮ ውጪ ታከታትያለሽ።
የቀረ መንታ ነበር። ያንቺ ማከታተል እኮ ተፈጥሮ የማይደግፍ ለበለብሽኝ እኔ ሳልበላ በሄድ ራሱ ሲያሽ ብለውን ሞደነ መጣሽ። ቆያ በጣም ሰፊ አይደል ቤቱ እንዳንጠፋፋ ብዬ ነው። ተገልበጥ እንዴ ይሄ ተገለበጠ። ይሄኛው አልገለበጥም። ተገልበጥ በይ ፕሊዝ እንዳታዋርደኝ። ዘይት እኮ አድርጌበት ነው። ያው እንትን እኮ ዝም ብሎ አይገለበጥም እኮ ሙያ ነው እኮ አድካድፋፋ። ይሄ ማን የገለበጠው እኮ ሁለተኛው ላይ ሙያ የለም አንዱ ስለ አይደለም ዘይት አንሶቱ የለም መራን ነው ዘይት እዛው ምን ያለ አለቀልሽ። ኧረ እባክህ እባክህ በተከበርኩበት ሀገር አታዋርደኝ። ቅርጽም ባትይዝ እንደው ዝም ብለህ ተገልበጥልኝ። ይዞልሻል ግን ይዞልሻል ጓደኛ። እሷ እንትን የደፋፈጫትን አንቺ ትበያለሽ። እሺ ሳይደርስ መጣች ማማን ከመስወላችሁ ጥራለሽ። አካራይሽን እስከዛ ልቁላልሽ በልጅግሽ ሮጥ ብለሽ ኮሽ ታዩ ልጅነቱን እኔ ጥራለሽ ያይ እንትናት አረ እርጉዝ ጄና ታሳስቺኝ ባይበሉባ ሊያየ አቤት አባይ ከማንኪያ ጋር ነው። እሺ ማይ እሺ አባይ ስማይ ነው እዚች ጋር ቀስ ብሎ ተሻገረ። አየሽ የድሮ ሰው ትልቅ ሰው ሳይናት እንትን አይልም ነው እኮ አልጋ ላይ አንቀመጥም ብቻ ድረም ቦረቦሪው ገንፎኝ ናፍቆት እጂ ቡና አስታስተለ አትሊስት ይልካለለ እዚህ ዘይት አምጪ ነው ቦረቦ ያልሽ እናት ቦረቦራች እንዴ ዝም ብላ እሺ ማይ የሴት እንግዳ የለውም ይባላል። ዘይት ሳታንስ ባልነካው እንትን እየነካሽብኝ ባልነካው ማንኪያ አቋርጥሽብኝ። ይሄው ሁሉም በዚህ ያዘጋጅ ለፍቼ እዚህ መከራ ይሄው ናፍቆት እኔ ልብሴን ቀይሬኝ ምን አይነት ወራት በእናትህ ቢያንስ ትልቅ ሰው ሂጂ አይደለም አንዴ ታበለሻሽ እንዴ ነው ስንት ክብ ለመስራት ያየሁት መከራ ይሻል አይደል? ያው ክብ ምንድነው ክብ ብታሟሉ ሶዳፍ ነው የሚገባው ቅርጹን አንበለው። አሁን ማማ ምን ይሉኛል? እሺ እንዴ ምን አይነት ወራት እርግዝና ብቻሽን እንዴት እየተገፋ ነው ብለን ስንጠይቃት አይ አሉኝ ጎረቤት እኔ እግዚአብሔር ሰው ይሰጣል አለች። እኛም እንግዲህ ይሄው ከሰል አቀጣጥለው አቀራርበው ሲሰጡን አይተን መስክረናልማ። እግዚአብሔር እውነት ነው ኮቻ ረጅም እድሜ ጤና ይስጦትማ። ደግሞ ጾም ሲፈታ መተን በቂቤ ወልድ በቂቤ ፏፏ እናረጋለን። እግዚአብሔር የሰው ልብ አይቶ ነው ሰው የሚያገናኘው። የእርሶ ጥሩ ልብ ነው እሷን እዚህ ግቢ ያመጣ። በርበሬውን አምጪ እንቀላቅል። ዲያ ነው። አይ አንቺ ቁጭ በይ እናቴ። አንቺማ ዛሬ ቀንሽ ነው። አንቺማ ቆይ ገንፎ ላበላሽ ነው መጣው አልጋል። እኔ ደፋ ደፋ ልበልሽ እንጂ አንቺማ አታብዥሽም። ይታብዙ ስለሆነ በእጅሽ ተከቻ አታስቀምጪ። እዛኛው ላይ ደግሞ ዝም ብለሽ ነው እኮ የምለውን አሰሚኝም። ዝም ብለሽ ነው የምትጠይቂኝ። እንደው ልቡ ልቅ የሆነ አይማዬ 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 እናት እኮ በስማ ትንፋሿ መድኃኒት ነው የሚባለው። ያበጠው ይፈንዳ እዛ አጎኗ አልቀመጥም ኧረ ማለት ልታረስ ግዴ ዞር በይ። አው ማዬ እንዴ ምን ነው እናቴ አምጪልኝ ፎጣው ተንደፋደፍሽ በቃሽ። እሺ ዲያ ተቆለልሽ ይሄንስ በተቀጠቀው ኮዴ ወተሽ ተቆለልሽ። በቃው ማዬ ቡናውን ነው የጨርሰዋለሁ። ባቡ የፈለገ ብቲ አታሳዝኝኝ። ስጪኝ ማንኪያ እንዴ ሰጣውሽ ዳታ አንድ ለሁለት እኔ ለማያ አብረን ቀምስ ሙያዬንማ ይንገሩኝ ማይ ቀምስ እኔ የምልሽ አሜን አሜን። በስማ ሰላም ተገላገይ እግዚአብሔር ይቅርብሽ። አዎ ትልቁ ነገር እሱ ነው። ማርያም በሽልም ታምጣሽ ለማለት አዎ ያጥሮፍ አትስማሽ። ማርያም በሽልም ገና ነው። ማርያም በሽልም ከወለደሽ በኋላ ነው ምንድነው የሚባለው? ማዬ ማርያም ትቅረብሽ፣ ማርያም ትቅረብሽ። አሜን። ያጥሮፍ አትስማሽ። ምርቃ አርጓት እስኪ ማዬ። እናት ምርቃት እኮ አይገኝም። በጣም ጠባይ ልምርኩ ጓደኛዬ እጅ ባረካም በቅቤ ደግሞ ቢሆን ኢማጂን በጣም ደፍታል። አንደኛ ቆንጆ ማርያም ማዬ ወይ ተበላለስኩ አርስሻለሁ። ቻንቺ ወላጅ እንጂ ምናልሽ ናፍቆት ወንድ ልጅ ደግሞ 40 ቀን ነው ቶሎ ነው የምትወጪው። ቶሎ ነው አዎ ክርስትናችን ቶሎ እሰይ እንመጣለን። ይኸው እንደፈረደብኝ ደፍታን ደግሞ መቀነቴ በጣም አመሰግናለሁ። እውነት እሰይ እግዚአብሔር ይስጣችሁ። ዋና አንቺ ደስታ ነው። አዎ ከዛ በየሄድንበት ሁሉ የሚያስደምሙን እንግዲህ ይሄ ኢትዮጵያዊ ጉርብትና እናቶች በጣም 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 ነው ደስ የሚል በሆነው ነገር እንትን ስትይ እግዚአብሔር ደግሞ መካሻ የሆነውን ነገር ያመጣልና ምንም ቢሆን የእውነት ምንም ቢሆን ሰው መድኃኒት ነው። እቺ ልጅ እዚህ ግቢ አጭር ጊዜዋን ቢሆን ግን መተማመኛ ራሱ እነሱ አሉ ብሎ ማሰብ ራሱ ሰው መድኃኒት ነው። በጣም በጣም አደራም ናት። አደራ ለእርሶ እንሰጣለን። አደራም ጭምር ናት።
እሷም ጎበዝ ናት፣ ለራሷ አላነሰችም። ወይ በጣም ትሰራለች፣ ጎበዝ ናት። ኑሮን ታሸንፋለች። አሁን ቀበጥ ነን እኮ እርጉዝ ስንሆን፣ ግን ያን ሁሉ ጭዋጥ አድርገሽ እኛንም ማዘለሽ በማታ ቀበጥ እርጉዝ አይደለም እኮ ቀበጥ እርጉዝ አይደለም። ብርትት ብለሻል፣ ስራሽን እየሰራሽ እስኪ ይሄን ሁሉ የሚያማምር ይሄን ሁሉ የእጅ ነገር የእጅ ጌጥ እየሰራሽ ጎበዝ። ይጣፍጣል። ቆንጆ ነው። ትችላለሽ። ታራልፍ እንድግን ታይ ልጅቷን መረገሻት በኮንክሪት ምን ልታረጋት? ጠየቅኩ በቃ አጥሚት በገንፎ ባይዘው የማርቃል 5 ኪሎ ደግሞ አጥሚት ለብቻው አለ ልካልሻለች። ቡላ አድርጋልሻለች። ሚጥሚጣ እሺ ስትጨርሺ ደግሞ አለው ተብለሻል። ማይ ደህና ደሩ። እግዚአብሔር ይስጥልን። እናመሰግናለን ማይ። ነይ እናቱ ምንድን ነው ተዘማናልሽ? እናቴ ወደ ቡና ሂጂ እንጂ። እሺ ቢልናት እሺ ስለማታስቀምጠኝ ለህዝብ ማሳልፋ ከምትሰጠኝ ቲክቶክ ላይ በደምብ ተንቀሳቀሻለሽ አይደል? ቲክቶክ እየሰራሁ። ስንት ፎሎወር አለሽ? ፎሎወር 10,000 ያለው ወደ 12,000 ምናምን። ስንት ጊዜ ከጀመርሽ? አንድ ወር አረገኝ እዚህ ከገባሁ በኋላ ነው የጀመረው። እዚህ ቤት ከገባሽ በቃ በደምብ በአንድ ወር ውስጥ የና ያልፎ በአንድ ወር ውስጥ እኔ ልክ እንደጀመርኩ ምናምን ብዙ ተቀባይነት ምናምን አለው። ናይስ። ከዛ ቀጠልኩበት። አንቺ ጠንካራ ነሽ፣ ብዙ ተቀባይነት ነው። በስምሽ ነው አይደል? ገሊላ? አይ አይደለም፣ ማያይ ነው የሚለው ዛሬ። ማያይ የቤቢ ስም ነው እንዴ? ልጠርጥር የወንድ ነው ብዬ ነው። ለሴት ነው ማያይ ለወንድ የሚባል ያው ብዙ ነገር እያየሁበት ምናምን ስለሆነ ለዛ ነው ማያይ ያልኩት። ጥሩ ነው በጣም። አሁን ፕላትፎርሙ ቲክቶክ ብዙ ፎሎወር ሲኖርሽ ለስራ ማደል ማስታወቂያ ምን የሚሰሩበታልና ፎሎ አርጓት። ማያይ ነው የሚለው ስታዩት ታውቃላችሁ። ዩዘር ኔም ደግሞ ማያይ 644 ማያይ 644 እኛ ፎሎ ከማድረግ እንጀምራለን። ፎሎ እኮ ፎሎ እናደርግሻለን ከዚህ ማያይ። አሁን ደግሞ በቃ አጓጊው ጊዜ ነው አይደል? መጣው ምትልሻል ጫንጫ ወጣው ገና ነው አለ አላ እንግዲህ ወግን አርጊ እንቅስቃሴ አርጊ። በጣም እግዚአብሔር በሰላም ሁለት ያርግሽ። ምንድነው የሚሉት እናቶቻችን? ይሁድሽን በጀርባሽ ያርግልሽ። ደስ ብሎናል ገሊላ ስለመጣ። እኔ በጣም ነው ደስ ያለኝ ስለመጣችሁ ስለጠይቃችሁኝ። እንደ መጀመሪያ ድንገት ነው አይተንሽ በቃ እዚህ ልጅ ጋርማ መሄድ አለብን ብለን ስላሰብን ቢሲ ዳይፐር ከዛ ማርቃል ባልትና ደግሞ በጣም ሁሉ ጊዜ የሚተባበሩን ግን ወደፊት በእርግጠኝነት በጣም ብዙ ይሄን ፕሮግራም ማይተው አንቺን ማገዝ የሚፈልጉ ሰዎች በእኛ በኩል የሚመጡ ሰዎች ይኖራሉ። ብዙ ነገር እናግዝሻለን፣ ቃል እንገባለን። ከዛ ውጪ ደግሞ ግሬስ የእናቶችና ህፃናት ሆስፒታል እኔና ሊያ የወለድንበት ሆስፒታል ነው። እህቶቻችን የሚወልዱበት በቃ እንደ ቤተሰብ በጣም የምንወደው ሆስፒታል ነውና እዛ ገሊላ እንግዲህ ካሁን ሰዓት ጀምሮ ክትትሏንም መውለድም በማንኛውም እግዚአብሔር ፈቅዶ በመትከወለደሽ በመሰርጀሪም ካስፈለገ በማንኛውም ሙሉ ወጪዋን እኛ እንችላለን፣ እኛ ጋር ትምጣ ብለዋልና በጣም አመሰግናለሁ። በዚህ አጋጣሚ እኛም ግሬሶችን በጣም እናመሰግናለን። ትልቅ ነገር ነው። ከእግዚአብሔር ቀጥሎ አይደል? አዎ በደም እግዚአብሔር ቀጥሎ እናቶች የት ልውለድ የሚለው ነገር ነው የሚያሳስባቸው ነገር ነው። አንቺም ትልቅ ረፍት ይመስለኛል ይሄን መስማት ላንቺ አይደል? ትልቅ አዎ በጣም በርቺ፣ አይዞሽ፣ ጠንካራ ነሽ። አሁንም ልናበረታሽ ነው የመጣ ነው እንጂ አንቺ ጠንካራ ነሽ፣ ጎበዝ ነሽ። ከዛ ደግሞ በማንኛውም ሰዓት አብረንሻለን። እኛ ራሱ አንቺ የደረሽበትን ለኢትዮጵያ ሕዝብ በደንብ እንደሚጓጉ ስለምናቅ መጨረሻሽ ማየት ስለሚፈልጉ በእርግጠኝነት መተን እናይሻለን። ምጥም ሲመጣ ደውይልን፣ ሲቃረብ አለው አይደል ምልክት አለንልሽ። እሺ ደውይልን፣ ወልደሽ እናይሻለንም የደረሽበትንም እናሳያቸዋለን። በሰላም ተገላገይ፣ አይዞሽ አለንልሽ። እሺ አጠገብ ስራ ትሰራለች ገሊላ። ምናልባት አሁን ደከምከም ስላለች ነው እንጂ እነዚህን የእጅ ስራዎች አሳይታናለች። ሰው ጠንካራ ሴት ናትና እያዘዛችኋት እንድታሰሯት ማህበራዊ ሚዲያ ላይ ቲክቶክም ላይ ትንቀሳቀሳለች። እኔ ምናምን አለው ሰዎች እንዲሰሩ ማበረታታትን የመሰለ ነገር ነው። ምክንያቱም በስተመጨረሻ የሚሰራ ሰው በራሱ መቆም ይችላል። እዚህ የምትሰራውን የእጅ ስራ እየገዛችኋት እንዲሁ እንደ እህት ደግሞ አለንልሽ እንድትሏት ነው እንዳለችው። እኔና ሊያ ግን በማንኛውም አይነት መንገድ ከጎንሽ ነን። ቻናሏንም ከጎንሽ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እዚህ ድረስ እኔም ብላችሁ ፈልጋችሁኝ ስለመጣችሁ ሰርፕራይዝ ነው ያደርጋችሁኝና አመሰግናችኋለሁ ሁላችሁም። አዎ እንዴ በቃ እንደ እህት ሰላም ተገላገይ። ደውይልን ገሊላ መሽቷል። ሳናይሽ አናድርም ብለን ነው ፕላን ያደረግነው። ጧት ነበረ በስራ መዝንተም ማለት ሰዓቱ በጣም ሲመሽ አንቀርም ብለን ነው ሊያና አንቀርም ብለን የመጣ ነው። ገሊላ እንመጣለን ግን በእርግጠኝነት እግዚአብሔር በሰላም ደግሞ ልጃችንን ለማቀፍ ያብቃ። አሜን። የመጀመሪያውን ግን ምንድነው የሚባለው
የመጀመሪያው እንደተወለደ ያቀፈ ሰው የሆነ ነገር ይባላል አይን አባት ምናምን ይባላል መሰለኝ አላውቅም ፈለግሽ አዎ የመጀመሪያው የአይን እናት ነኝ አልመልስም እዛ ግሬስ መልስልሻለሁ ሁሌ የታውልሽ ይዘሽዬሽ ሳምሽ ይሄዳችሁ አትነሽ በጣም አመሰግናለሁ ቻው እግዚአብሔር ያክብርልኝ አረሊያ ፈንድሽውን ኮምፒውተር ሲሻሹ አይ ረኔ ላንቺ ነው ደግሞ ምን እንዴት ነው ፈንድሽ እሺ ቀንሷ ነው ለመታመት ያለ አሜን ለበሰው ማለት 60 ሚሊዮን ብር ዲጂታል ሎተሪ በተጨማሪም ለገና የሚወጣ የቢዋይዲ ሴጉል 2025 መኪና አዲስ ስጦታ ለገና አዲስ መኪና አሸናፊ ለመሆን ሁሉንም በ100 ብር ብቻ 60 ሚሊዮን ብር ቢደርሶት ህይወት ይቀየራል በኢትዮ ሎተሪ ዶቲቲ በቴሌብር ሱፐር አፕ በ8989 በመደወል በሁሉም አማራጭ እድሎትን ይሞክሩ 60 ሚሊዮን ብር የራስዎን የግል መኪና ባለቤት ያደርጋል የራስዎን ድርጅት ይገዛል በግል መኖሪያ ቤቶ እንዲንፈላሰሱ ያደርጋል ይህን ሁሉ ተአምር ለመስራት ይቻላል 60 ሚሊዮን ብር እጣው ጥር 9 በይፋ ይወጣል ለገና ደግሞ የ2025 የቢዋይዲ ሴጉል ኤሌክትሪክ መኪና አሸናፊ ለመሆን አሁን ፈጥነው ሁሉንም በ100 ብር ብቻ እድሎትን ይሞክሩ የኢትዮጵያ ሎተሪን ይዞ ወደ ሀብት ጉዞ የእሁድን አንድ ላይ ስፖንሰር ቤላ ዴንታል ክሊኒክ